በቁም የሞትሽ ቀባሪ የድር ጥሩምባ የሚነፋልሽ አጥተሽ የምትማስኝ ነሽ ማህሌት ገንዘብ ስለምትወድ አትስጋት አደርገዋለች አዎ ቤቱን በስሜ አዙሩልኝ ኧረ እባክህ ቀስ ያልክ ጠጣ ሁለት ለመናገር ሞገስ ልጅቷ ደስ የሚል ነገር አላት ማናት በእናት ቅድስት እንዳትሆን ጥሩ አንድ ነገር ካደረጋችሁልኝ ተባበራችኋለሁ እሺ ምንድነው መድበለን ጠራውና አንድ ላይ ነግራችኋለሁ በእኔ ሐሳብ ከተስማማችሁ ዛሬውኑ ማታ ዝና እንድታገኙ ታደርጋችሁ ምንድነው የምትፈልጊው መጀመሪያ መድበለን ጠራል መድብል ናስቲ ምንድነው ስለ ዝና ያለውን ነገር አንተ ከመጣ ነው የምናገረው ብላለች የምርሽን ነው ዛሬ በእጃችን እንዲገባ ታረጋለሽ እኔ ጠይቋችሁን ካደረጋችሁ በእርግጠኝነት አደርገዋለሁ በጣም ጥሩ እንዴ እኛ ምን ፈልገው ይሄን አይደለም እንዴ ንገሪና ንገሪና ቤቱን በስሜ አዙሩልኝ ምንድነው ያልሽው አዎ ቤቱን በስሜ አዙሩልኝ ሞገስ ተዋት እዚሁ ትበስብስ ምንድነው ያልሽው ውሃም ምግብም አታገኝ እዚሁ እንደ ቋንጣ ደርቀሽ እንደ ውሻ እየለፈለፍሽ ትሞቻታለሽ አንቺ ቤቱን በስሜ ያዙሩልኝ ያልሽው ወንድሜ እድሜ ልኩን የለፋበትን ቤት አውርሱኝ ያልሽው በጣም ነውረኛ ነሽ ይኸውልሽ በሰላም መተባበር ካለብሽ ትተባበሪያለሽ አይ ካልሽ ደግሞ በግድሽ ትተባበሪያታለሽ በቁም የሞትሽ ቀባሪ የድር ጥሩምባ የሚነፋልሽ አጥተሽ የምትማስኝ ነሽ እኔ ያልኳችሁን ካላደረጋችሁ እያንዳንዳችሁ ከኔ ምንም የምታገኙት ነገር አይኖርም ደማችሁን አውጡ ሄሎ ካሊፍ ዝና እንዴት ነህ እግዚአብሔር ይመስገን ትንሽ ችግር ሳይገጥመን አይቀርም መግቢያ ያለው ሁሉ እኮ መውጫ አለው ያው ትንሽ ጫን ያለ ነገር ሳይሆን አይቀርም ከመቼ ጀምሮ ነው አንተ እንደዚህ ማውራት የጀመርከው ጭራሽ ፍርሃት ኖ ፍርሃት እንኳን አይደለም ስጋት ነው የቡሩክ ወንድም ነኝ ብሎ የመጣው ልጅ ትንሽ ደፋር ቢጤ ሳይሆን አይቀርም ምንድነው ያሰጋ እስኪ ንገረኝ ስላንተና ስለኔ በደንብ ጠንቅቆ ያውቃል ማለት እንዴት ሊያውቅ ቻለ እርግጠኛ አይደለሁም
ግን እስር ቤት ከገቡ ከኛ ጓደኞች የተወሰኑትን ሳያውቅ አይቀርም። እና ምን እያለ ነው? አሁንማ ወንድሜን ነው የሚለው። እርግጠኛ ነህ አውቆናል? አዎ ቦታችንን ጭምር ያውቃል። አንድ በአንድ ሲዘረዝርልኝ ነበር። አያውቀንም። ቢያውቅ ኖሮ እንዲህ አይልም ነበር። ጭራውን ቆልፎ ይቀመጥ ነበር። እንደዚህ አይነት ሰው እንኳን አይደለም። በጣም ተስፋ የቆረጠ ነገር ነው። ሞት እንኳን የሚፈራ አይነት ሰው አይደለም። የት ነበር የታሰረው? ቃሊቲ ነው። ምን አድርጎ ነው የታሰረው? እሱን አላውቅም፣ ግን ለማጣራት እሞክራለሁ። አፉን እንዲዘጋግሩን እንዲሰበስብ ንገረው። ካልሆነ የሚወደውን ነገር አጥናና እሱን ላክልን። አርፎ እንዲቀመጥ እናደርገዋለን። እሺ ያው ማወቅ ስላለብህ ነው ብዬ ነው እንጂ ከኔ አቅም በላይ ሆኖ አይደለም። አይ እዚህ ድረስ ሚስጥር የሚያውቁ ከሆነማ አደገኛ ሰው ነው። በማወቁ ብቻ መጥፋት ያለበት ሰው ነው። እሺ ካለ ያለበት መጥቻ አወራለሁ። መልካም ቻው። እሺ ቻው። እኔ እኮ ግራ ገባኝ ሞገስ። ምንድነው የሚሻለውሽ? ምንድነው ማድረግ ያለብን? ወይ ቤቱን በስምሽ እናዞርልሻለን ብለን እናታላት እንዴ? ሞገስ እንደዚህ አይነት ስራ በማታለል አይሰራም። ዛሬ አታለን ነገር ብንላት ነገ ጉዳዩ አደባባይ ወጣት ታጋልጠዋለች። እንዲህ አይነት ስራ መሰራት ካለበት በስምምነት ነው የሚሆነው። እሺ ገንዘብ ጨመር እናደርግልሻለን በላት። ሞገስ ቤት ልትሸጥ ያሰበች ሴትዮ አሁን ገንዘብ ይጨመር ቢባልስ ገንዘብ ከየት ይመጣል? እኔ ከየት አመጣለሁ? ችግር የለውም። እኔ ልግባና ምን ያክል ገንዘብ እንደምትፈልግ ልጠይቃት። የምንችል ከሆነ እንሞክራለን። ሞገስ ዝናን በጣም ነው የምትፈራው። በገንዘብ የምትስማማ አይነት አትመስለኝም። ግድ የለም ልግባና ልሞክር። ዛሬ ቀኑን ሙሉ ምግብ አልበላችም አይደል? አፈር ያስበላት። እኔ እንጃ ነው አላውቅም። ይበላች አይመስለኝም። በቃ ገብቼ ልሞክር። ማለት አይበቃሽም? በቃኝ፣ ደክሞኛል እኮ። ቀላል ነገር እኮ ነው የምትተባበረኝ። ምን አለበት? 200 አቀርባችሁልኝ ነው አትተባበሩኝም የምትለኝ? እሺ ቤቱን እርሹ። ሌላ ምን እንስጥሽ? ከቤት ውጭ ሌላ ምንም ነገር አልፈልግም። ገንዘብ እንስጥሽ የጠየቅሽው? 500 ሺህ ትከፍላላችሁ? ምን ነው ማለት? ሀብቴን እንኳን ሳግደሽብኛል። ከየት አመጣለሁ? አይመለከተኝም። ይኸውልሽ ይሄን ከፍለን እኮ ብሩክን እንደምናገኝ ብናውቅ እንከፍልሽ ነበር። ግን ደግሞ ይሄን ክፍያ ሆነ የምንከፍልሽ ገና ለገና ዝናን ለማግኘት ነው። እሱን ደግሞ አግኝተን ነው ስለ ብሩክ ምንም ነገር ላይነግረን ላይሳካልን ይችላል። እንዴት ነው ሁሉ ገንዘብ የምከፍልሽ? እናንተ ለገንዘባችሁ ተጨንቃችሁ እኔ ግን ነፍሴን እንዳሲስ ትጠይቁኛላችሁ? እሺ ቀንሽ። አንቺ ላይ ደግሞ ምንም አይነት አደጋ አይደርስም። አንተም እንዴት ትላለህ? መርበል እንዲህ ቢል እሺ አውቀው። አንተ እኮ በደንብ አድርገህ ታውቀዋለህ። ዝናኔ እንዳሲያስኩት ቢያውቅ ዝም ብሎ የሚቀመጥ ይመስላል? የትም ብገባ አይለቀኝም። እኔ ሉላን ወስጄበት እየኖርኩ ምን አመጣ? የተወ ከመሰለ በጣም ተሳስተሃል። መቀበሪያህን አርቆ እየቆፈረልን ነው። ተይሱ ምንም አያመጣ። እንግዲህ እድሜ ካለን እስኪ እናያለን። እሺ ቢያንስ ትንሽ ቀንሽልኝ። ቀድማችሁ ትከፍሉኛላችሁ። ስራ ሳይሰራማ እንዴት ሆኖ ቅድሜ ይከፈልሻል? ምናችሁን ይዤ ነው ቆይን እንዲህ አይነት ሪስክ ውስጥ የምገባው? የተወሰነ እንሰጥሻለን፣ ግን በመጀመሪያ በመጠኑ እንስማማ። በካሽ ስንት ትሰጡኛላችሁ? እሱን ነው የምፈልገው። ከዚህ ቤት ሳልወጣ 100 ሺህ ትሰጡኛላችሁ? እሺ መድብል ላናግረው። እንግዲህ ጉዳዩ የሞት ሽረት ነው።
ወደ ኋላ ማፈግፈግ የለም። እሺ ችግር የለውም። እስከዛሬ ተስማምተሽ ቢሆን ኖሮ ይሄንን ሁሉ ዋጋ ባልከፈልሽ ነበር። እሱን ትከፍሉበታላችሁ። ትከፍሉበታላችሁ? እኔ እኮ በእኛም እጅ ሆነሽ እንደዚህ የምትይው ነገር ቆይ አሁን አልፈታም ብልሽስ ከዚህ አላስወጣም ብልሽስ አሁን እባክህ ልቅ እግሬን ፍታል እንዳልኩሽ ማፈግፈግ የለም እኛ ያልንሽ ቦታ ትጋብዣለሽ እሺ አልኩኝ ሁላችሁም ለምንድን ነው አስሬ የምታስፈራሩ ነግሬሻለሁ ወደ ኋላ ማፈግፈግ የለም እኔ ማለት ከዝና የባስኩኝ ጨካኝ ሰው ነኝ አረመኔ ነኝ ተተባባለው ብቻ አንድ ነገር አድርጋለሁ ብትይ ወርድ ከራስሽ እሺ ሜዲሲ ቀስ እግሬን እያሳመምከኝ እንዴ ከመጀመሪያም ተስማምተሽ ቢሆን ኖሮ ይሄንን ሁሉ ዋጋ ባልከፈልንም እጄን ፍታል የኛንም ጊዜ ነው የተጫወትሽበት አረቀስ ወይኔ ተመስገን ታሪ ስልክና ቦርሳዬን ስጡኝ ቅድስት አቤት ነው ስልኳንና ቦርሳዋን ስጫት እሺ እንግዲህ ማፈግፈግ የለም ከቻልሽ ዛሬ ካልቻልሽ ነገ ስራውን እንሰራዋለን አይጠይቅሽው ገንዘብ ገብቶልሻል አሞኛል ደክሞኛል ስለዚህ ማረፍ አለብኝ ነገ ደውልልኝ ሞች አሞሻል ደክሞሻል ስርዓት ነው ቀስ አረቀስ አመል እኮ አይለቅም አመል እስከ መቃብር አሉ ማነው እኔ ነኝ ክፈችልኝ ግቢ ክፍት ነው ማለት ምን ነሽ ነው ስልክሽን አጥፍተሽ የጠፋሽ ደህና ነኝ ማለት ደህና ነሽ ደህና ነኝ አልኩሽ እስኪ ተይኝ በእናትሽ ሞኖ አዛጣኝ በጣም ነው ደከመኝ በቃ ምን ነሽ ነው ማለት ይሄን ያክል ጊዜ ስልክ አጥፍተሽ ለምንድን ነው የጠፋሽው ከነውቴ ስለተመለስኩኝም አመስገኝ ምን ነሽ ነው ግን በጣም ተጨንቄ ነበርኩ ተይኝ እስኪ አሁን ማረፍ ብቻ ነው የምፈልገው እስኪ ምግብ ስሪልኝ በጣም እርቦኛል ተነሽ ቆይ ግን ምን ተፈጥሮ ነው ደህና ነኝ በኋላ እራሻለሁ በጣም ደክሞኛል ማረፍ ነው የምፈልገው ለምንድን ነው ማትረጂኝ ዝና ራሱ እኮ ከቀን 10 ጊዜ ነበር የሚደውልልኝ እሱማ ወንድነቱ ታየኮ ስጠፋ እንኳን አንድ ቀን ወጥቶ ለመፈለግ አልሞከረም አረ በጣም እየፈለገሽ ነበር ተይው እባክሽ ዛሬ ማንንም ማግኘት አልፈልግም በቃ ከምሰራ ምግብ ከውጭ ላምጣልሽ ምን ላምጣልሽ ሆዴስ የሚያደርግ ነገር አንቺልኝ በጣም ነው ያራበኝ እሺ በቃ እዚሁ ጠብቂኝ ይዤልሽ እመጣለሁ እሺ መቼ ነው ግን እንዳጠይ እናንተ ቤት የምትወስጂ የኛ ቤት እኮ ፎቅ ነው ፎቅ አሁን የቱጃር ልጅ እኮ ነኝ አዎ እንዲስታይን ቀላል ሰው እንዳልመስልሽ ኧረ እባክሽ ውሸትሽን ነው የምሬን ነው ኪድዬ እኔ ቱጃር ልጅ ነኝ ምን ልግዛልሽ አንቺ ለኔ ልትገዢልኝ
የፈለግሽው ነው? አይ ቤት እንድትወስጂኝና የእናንተ ቤት ማየት ነው የምፈልገው። ስታይል በቃ ወስድሻለሁ። ደግሞ ዛሬ ቆንጆ ይሆንሽ። አይ ምሳሌ ልብሱ እኮ ነው። እኔማ ያው የድሮ አዳጣ ነኝ። ልብስ እንደዚህ ቆንጆ ያደርጋል እንዴ? እንዴ የአባባ ገብረሃናን ታሪክ አልሰማሽም እንዴ? የአባባ ገብረሃና ታሪክ ምንድነው? ዳጣዬ ንገሪኝ። ያስከፍላል። እኔ የለኝማ። ከየት ከፍለሻለሁ? ዝም ብለሽ ንገሪ። እንዴ ንገሪኝ እንጂ። ዝም ብለሽ ንገሪኝ አልሽኝ እኮ ነው። ያ ዝም ብዬ እየነገርኩሽ እኮ ነው። ኧረ እባክሽ ንገሪኝ ዳጣ። እሺ የሆነ ጊዜ አባባ ገብረሃና የሆነ ድግስ ቤት ሄዱ። እሺ እንግዲህ ዛሬ ስለ ብሩክ የምናውቅበት የመጨረሻው ቀን ነው ብዬ አስባለሁ። ነግቷል እንግዲህ መምሸቱ አይቀርም። ዝናን በእጃችን ማስገባት ግዴታ ነው። ያልታሰበ ክስተት ካልተፈጠረ ድረስ ዛሬ ግድ ነው። በእጃችን ይገባል። ማህሌት ገንዘብ ስለምትወድ አትስጋት አደርገዋለች። ዝናን አክብዳ ማየቷ አግዝፋ ማየቷ ምናልባት ብዙ ችግር ሊፈጥርብን ይችላል። እሱማ ግን ደግሞ ብዙ ተላዋጭ እቅዶችን ስላዘጋጀ ችግር የለውም። እንዳፋ ያደርግልን። ሞገስ ግን ሉላ ደህና ነች? ደህና ናት። እሷም የዝናን መጨረሻ በጉጉት እየጠበቀች ነው። ስለሷ ሳስብ ምን ያክል እንደምትወዳት ሳስብ እኔ ራሴ መጥበስ ያምረኛል። ታዲያ ምን ይጎላል? ለምን አጠብስም? ገና እኮ ጎረምሳ ነው። በዛ ላይ ደግሞ ቆንጆ። ለወንድ ልጅ ቁንጅና ምን ይሰራለታል ብለህ ነው? ለወንድ ልጅ ከምንም በላይ የሚያስፈልገው ተስፋ ሲኖረው ነው። መውለድም ማግባትም ያለበት የመኖር ጉጉት ሲኖረው ነው። ታዲያ አንተ ተስፋ እንዳታደርግ ምን ይዛል? ሞገስ ብዙ ነገር አለ። አንተ ተስፋ ሳይኖርህ ሌላ ሰው ግን ወደ ህይወት ትጋብዛለህ። ጭራሽ የማይሆን ነገር። ሁሉም ሰው እኮ አግብቶ ወልዶ የሚኖረው ደልቶት አይደለም። ግን ደግሞ እየኖርካት ህይወትን ትታገላታለህ እንጂ ለነገ አትቀጥራትም። ነገ የምትል ከሆነ ሞት መስሎ ይወስዳል። እውነት ለመናገር ሞገስ ልጅቷ ደስ የሚል ነገር አላት። ማናት? በእናት ቅድስት እንዳትሆን። አይ ቅድስትን አይደለም። ቅድስትማ ረጅም ጊዜ ከወንድሜ ጋር አንድ ቤት አብረው ኖረዋል። አንድ ቤት ደግሞ አብረው ሲኖሩ የሆነ ነገር ተፈጥሮ ሊሆን ይችላል። ወንድሜ ማስባት ሊሆን ይችላል። ወንድሜ ያሰባትን ደግሞ እኔ በፍጹም ልመኝ አልችልም። እና ማናት ደስ ያለች እባክህ? አይ ይሄ እንደው አሁን ዝም ብለን እንደ ወሬ ከሚጠፋ እናውራ ብለን እንጂ ይሄ እኮ በዚህ ሰዓት የሚነሳ ጉዳይ አይደለም። የምር አለቅም ልብ መናገር አለብኝ። ኧረ እባክህ። እሺ እንግዲያው ነግሬሃለሁ። አባባ ገብረሃና ምንድነው የሚያደርጉት? እብልሽ እኔ የምነግርሽ ልብስ ሰውን ሊቀይር እንደሚችል ልነግርሽ ነው። እሺ ንገሪ። እናልሻለው አባባ ገብረሃና የሆነ ድግስ ቤት ይሄዳል። እሺ አለቃ ገብረሃና አባ ናቸው አላልሽም እንዴ? እንዴ ሁለቱንም ናቸው። አለቃ እያልኩ ነው የማወራሽ። የምን አለቃ ናቸው? የክፍል አለቃ ናቸው? እንደዚህ ካቋረጥሽኝ እንደውም አላወራሽ። እሺ በቃ አላቋረጥሽም ንገሪ። አይውልሽ አባባ ገብረሃና የሄዱበት ድግስ ቤት የሀብታሞች ነው እና ቱጃሩም ድሃውም እንዳለ ተሰብስቧል። አባባ ገብረሃና ደግሞ ወደዛ ሲሄዱ የተቀዳደደና የቆሸሸ ልብስ ነበር ለብሰው የሄዱት። እሺ ልክ እዛ ድግስ በር ላይ እንደደረሱ ያው ልብሳቸው ደስ ስለማይል ውሾቹ እንዳለ በቃ አላስገባቸውሉ። ግብ ምናምን ሲገጥማቸው አባባ ገብረሃና ደግሞ በያዙት ዘንግ እየተከላከሉ ወደ ግቢ ገቡ። ዘንግ ምንድነው? ዘንግ መቆሚያ ነው። እሺ ከዛ ወደ ቤት ይገባሉ። ልክ ቤት እንደገቡ ያው የቆሸሸ ልብስና የተቀደደ ልብስ ስለለበሱ ማንንም ጉዳይ አላለችውም። ማንንም ቼክ አላደረጋቸውም። በቃ የሚያያቸውም ሰው የለም። የተቀደደ ልብስ ስለለበሱ ነው አይደል? አሁን ከዛ ትንሽ የመቀመጫ ሰጧቸውና በሩ አጠገብ ተቀመጡ።
ሌላው ሰው እየበላ እየጠጣ ቁርጡን እየበላ ጠጁን እየጠጣ በቃ እንዳለ እየበላ እየጠጣ እየተዝናና እየጨፈረ አባባ ገብረሃና ግን የቆሻሻ ልብስ በመልበሳቸው በር ላይ ቁጭ አሉ። ማንም ሰው እንኳን ወጥቷል ቼክ እንኳን አላደረጋቸው። ሲያሳዝኑ በጣም ከዛ አባባ ገብረሃና ምግብም የሚጠጣም ነገር የሚሰጣቸው ሲያጡ ተናደው ከቤት ተወጡ። ምንም ሳይቀምሱ አሁን ለምን ምግብ እንዳልሰጧቸው ስለገባቸው በጣም ተናደው ስለነበር በቃ ተወጡ ቤቱ። እሺ ከዛስ እንደወጡ ቀሩ? እንዴ ምሳሌ ታረጋጊ እንጂ ምን እንዳደረጉ እኮ ልነግርሽ ነው። እሺ አይ ሞገስ እንደው ስለዚህ ጉዳይ ሳወራ እንደው እድሜን አይታት ትፍረድብኝ እንጂ አረባ ኮጎጋይ ፍቅር እኮ ጊዜ አይመርጥ አትስጋ ፍቅር አልካ አረ እኔ ፍቅር አልያዘኝም ዳው ልጅቷ ሲያዋት እንደው ደስ የሚል ነገር አላት እንጂ እኔ ፍቅር ነው ብዬ አላስብም። ፍራታ እንዳትልኝ ብቻ ሞገስ እንግዲህ የጠረጠርከው ነው። እየቀለድክ ነው? በእርግጥ እየቀለድኩ አይደለም፣ ግን ልጅቷ የሆነ ደስ የሚል ነገር አላት። እኔ የለሁበትም። ምን ችግር አለው? ባላላት እንዴ? ሞገስ የምታውቀው ነገር አለ? አይ ምንም የለም። እኔ እኮ መጀመሪያውኑ ጠጋ ጠጋ ስትል ለስራችን መስሎኝ ነበር። እንደዛ ነበር፣ ግን ሳያት ደስ የሚል ነገር አላት። ያው ባህሪዋ ጓደኛዋን ለገንዘብ ብላ አሳልፋ መስጠቷ ይሄ ነገር ጥሩ ባይሆንም የሆነ ግን ደስ የሚል ነገር አላት። ቆይ ምን ሆነ ይሳለ ማለት ምን ሆነ የተመቸ? ያው እንደምታውቀውም እንደነገርኩህም እኔ ከሴቶች ጋር ያለኝ ቅርበት ብዙም አይደለም። እድሜን የፈጀሁት እስር ቤት ነው። ግን እኔ ኤፍራታን ያው ለጨዋታው ብዬ ለጉዳይ ብዬ ቀረብ ስላት እሷ ደግሞ ደስ የሚል ስሜት አሳየችኝ። ምናልባት ጥሩ ስሜት ካሳየችኝ እኔም ከሴቶች ብዙ ካራኩኝ ብዙ ጊዜ ስለሆነ እውነት ለመናገር መስፈርትህ ከሰው ለየት ያለ ነው እንዴ። ሰው እኮ የሚፈልገው መልኩን፣ አቋሙን፣ ታማኝነቱን ነው። እኔ ደግሞ የፍራታን ሳቃት በእምነት ዙሪያ እንደዛ ትመስለኝ። ሞገስ ሙት ልጅቷ ደስ ትላለች። ምንም እንኳን ለዚህ ጉዳይ ጊዜው ባይሆንም ኤፍራታ ደስ የሚል ነገር አላት። እንዳልኩ ፍቅር ጊዜና ቦታ ይመርጣል። አንተ የተሰማህ ነገር ግን እውነት ከሆነ ፍቅር ድንገት ነው ሳታስበው ልብህን ስር ውግት አድርጎ የሚይዝ። እስር ቤት እያለሁ አንድ ታሪክ አንብቤ ነበር። ፍቅር ምን ያህል ቦታ እንደማይመርጥ ይሄ ፍቅር ከተባለ ማለት ነው። እሺ ብትነግረኝ ደስ ይለኛል። እሺ ተናደው ወጡ። ከዛ ምን አደረጉ? በነገራችን ላይ አባባ ገብረሃና ሲናደዱ በጣም ብልጥ ናቸው። ሳይናደዱም ግን በጣም ብልህ ናቸው። ያው የቆሸሸ ልብስ ለብሰው በመሄዳቸው ለምን ምግብ እንዳልተሰጣቸው ስለገባቸው ተናደው ቤቱን ትተው ሄዱ። እሺ ከዛስ? ይኸውልሽ ከዛ ቤታቸው ከሄዱ በኋላ የክት ልብሳቸውን ለበሱ። የክት ምንድነው? ለአመት በዓል ብቻ የሚለበስ አዲስ ልብስ ማለት ነው። እሺ ከዛ አባባ ገብረሃና የክት ልብሳቸውን ለብሰው ጭራቸውን ይዘው ነጭ በነጭ ለብሰው በቃ ዝንጥ ብለው እዛው የተባረሩበት ቤት ጋር ሄዱ። እዛው ድግሱ ጋር አሁንስ ያስገባቸው ይሁን። ከዛ አባባ ገብረሃና ያን የሚያምር ልብሳቸውን ለብሰው እዛ ግቢ ሲደርሱ ህዝቡ እንዳለ ደነገጠ። ቆሞ ኖር አባታችን እንዴት ዋሉ ደህና ዋሉ ምናምን እያለ እንዳለ ህዝቡ ሲቀበላቸው አባባ ገብረሃና ግን ለማንም መልስ ሳይሰጡ ቀጥ ብለው ውስጥ ገቡ። ውስጥ ከገቡ በኋላስ እንዳለ ሰው ያን ቆሻሻ ልብሳቸውን ለብሰው የመጡ ሰዓት አንድም ሰው ዞር ብሎ ያላያቸው። አሁንስ ምን ብሏቸው ጥሩ ነው? ኖር አባታችን እዚህ ጋር ቁጭ በሉ እዚህ ጋር ቁጭ በሉ እንዳለ ያለ ህዝቡ በሙሉ ተነሳላቸው። የቅድሙ ገብረሃና እንደሆኑ ስላላወቋቸው ነው አይደል? አዎና። ከዛ ባለቤቱ መጡና አባባ ገብረሃናን ሲያዩ ደነገጡ። ከዛ አባታችን እዚህ ጋር ቁጭ በሉ እዚህ ጋር ቁጭ በሉ ሲሉ
አባባ ገብረሃናም ለቀም አደረጉና እኔስ የቅድሙ ነኝ ልብሴ ነው እንጂ የተጠራው አሉና ወጡን አንስተው ላያቸው ላይ ልቅልቅ ልብሳቸው ላይ ለምን እንዳትይ ምክንያቱም ምንም እንኳን አልተባሉም ነበር ሰው ቼክ አላደረጋቸውም ነበር አሁንስ ልብስ ቀይረው ሲመጡ ሁሉም ሰው አሸረገደላቸው ስለዚህ ለማን ነው ለሳቸው ሳይሆን ለልብሳቸው ያ ሁሉ ሰው አሸረገደላቸው ማለት ነው እውነታቸውን እኮ ነው ልብሳቸው ነው እንጂ የተቀየረው ሰውየውማ እኮ ራሳቸው ናቸው አዎ አየሽ እኔ የሚያማረብኝ ልብሴን ስለቀየርኩ ነው እንጂ ያው የመጀመሪያዎቹ ጨብራራው አዳጣ ነኝ ሰውን ሳያውቁ በልብስ መገመት ጥሩ አይደለም ማለት ነው አዎ ምሳሌ ገብቶሻል ማለት ነው አዎ ቢለቴ ያራዳልች እንዲ የኛውን ሳቺ ምን አንቺ ስንት ቀን ነው ያለማመድኩሽ አንቺ በዚህ የጭንቅ ጊዜ የፍቅር ስሜት ሊመስል ሲሰማን ያነበብኩት ታሪክ ትዝ አለኝ ፍቅር ደስ ይላል ብዙ ነገሮችን ተራሳበታል ብዙ የሚያስጨንቁን የሚያሳስቡን ነገሮች ሁሉ ተራሳበታል ስለ አንድ ሰው ብቻ ታስባለህ እውነት ነው ሞገስ አንተ ደግሞ ልምድ ያለ ትመስላለህ ፍቅር ልምድ የለውም ፍቅር አንድ ጊዜ ነው አንድ ጊዜ ስለሆነ ደግሞ የምትላመደው ነገር አይደለም በነገር ላይ አንብቤ ያልከውን ታሪክ አልነገርኩኝም በስቃይ ውስጥ ፍቅር ሊይዝ ይችላል ነው በናዚ ጊዜ ነው አሉ ናዚ ማለት የጀርመን ሂትለራዊ አገዛዝ ነው ሂትለር አይሁዶችና ስላቮችን እያሰረ ያሰቃይ ነበር የጨካኝ ሚስት ጨካኝ ናትና የሂትለር ሚስት ሁሌም ማመሻሽ ላይ ወደ እስረኞች እየሄደች በእስረኞች ስቃይ ትዝናና ነበር እሺ እና ሁሌም ጽድት ብላ የሂትለር ሚስት ቁንጅት ብላ እስረኞችን ትጎበኝ ነበር በጣም የሚያስገርመው ግን ከእስረኞቹ መካከል አንድ በጣም የተጎሳቆለ ሰው ከሷ ጋር ፍቅር ያዘው እንደማያገኛት ያውቀዋል እንደሚሞት ያውቀዋል ግን ምን ያደርግ ስሜቱን መደበቅ አልቻለም ከሷ ጋር ፍቅር ያዘው በጣም ፍቅሩ ስለጸናበት ለሱ ደስታ ማለት የሂትለር ሚስት እስረኞችን መታ የምትጎበኝበትን ሰዓት በጉጉት ነበር የሚጠብቀው የማይናገሩት ፍቅር የማያገኙት ፍቅር ለዛውም ከሂትለር ሚስት ጋር ይሄ እስረኛ ኃይለኛ ፍቅር ያዘው ያውም ደግሞ ታሳሪ ሆነ ከዚህ የከፋ የህይወት አጋጣሚ ምን ሊኖር ይችላል ምን የሚያሳዝነው ይሄ አፍቃሪ በመጨረሻም ራሱን አንቆ ነው የሞተው ምክንያቱም ፍቅሯን መቋቋም አልቻለም በጣም የሚያሳዝን ታሪክ ነው የነገርከኝ ፍቅር እኮ ከባድ ነገር ነው አንተ ግን ያፈቀርካት ኤፍራታ እንደዚህም ታስቸግራ አይመስለኝ አረታ ያፈቀርካት አትበለኝ ተው እስቲ ለማንኛውም እናያለን ስሜቱን እውነት ያድርገውና እስቲ ያፈቀርካት ትለኛል እኔ እንጃ እኔ ፍቅር አይመስለኝ እንዴት ነኝ አምሮብኛል ምን እንዳጋጠመሽ የት እንደነበርሽ እንኳን ሳትናገሪ አምሮብኛል ትያለሽ እንዴ እሱን ሁሉንም ነገር ሲመለስ ነግርሻለሁ አሁንስ ስጠራጥር ከሌላ ወንድ ጋር ከተማ ወጥሽ ነበር እንዴ እንደዛ ባደረገልኝማ እንዴት ጥሩ ነበር ግን አይደለም ደግሞ በጣም እየተቆላላሽ ነው ዝና ተሳካልሽ እንዴ እሱ መቼም አይገባም እሱን ለማብሰል የደከምኩትን ድካም አንድ ልጅ አሳድግበት ነበር አዳር ነው የምትሄጂው አይ አላድርም የሆነ አዲስ ነገር ካልተፈጠረ በቀር እመጣለሁ የት ነው የምትሄጂው ደግሞ እንዳጠፊ አይ አልጠፋም የሚሄደው እኮ ዝና ጋር ነው አላድርም ደግሞ እመጣለሁ ደግሞ አዲስ ሽቶ የገዛሽው ብር ከየት አምጥተሽ ነው አታስቢ የቤት ኪራይ የዓመት ነው የምዘጋልሽ እየቀለድሽ ነው ሁሉንም ነገር ስመጣ ነግርሻለሁ እሺ ይቅናሽ መጀስ አሜን አልልሽም ቻው እባክሽ እሺ በቃቸው
ማለት ቆይ ምንድነው ምን ለምን ማለት ነው በስልክ አታወሪኝም ነበር ዛሬ ዘና ማለት ብቻ ነው የምፈልገው የጠየቅኝ ጥያቄዎች በሙሉ በኋላ አመጣለሁ አይሻልም እውነትሽን ነው እኔ ይኸውልሽ ግራ ገብቶኛል ሰውየው በቃ ዘምቶብኛል ምን እየተከናወነ እንደሆነ ራሱ ግራ እየገባኝ ነው ቆይ ማን ነው ስለማን ነው የምታወራው መድብል የሚባል ዱርዬ ነው ስለሱ ቢሆን በኋላ ብናወራ ይሻላል ሴትዮ እየሰማሽ ነው አይሻልም አሁን የምጠይቅሽን ጥያቄ በስርዓት መልሽልኝ የት ነበርሽ ምን ፈልገሽ ነው የመጣሽው ምንድነው የተፈጠረ ችግር ካለ በስርዓት አስረጅ እንዴት ደወልክልኝ እንዴው ትዝ ብለሽ እንዴት ትዝ አልኩህ ምን ማለት ነው ትዝ አለልህም ለማለት ነው አይ ትዝ ካልኩህ ደስ ይላል ማህሌት እንዴት ነው ተረጋጋች አዎ ተረጋግታለች ዛሬማ ዝና ልታገኘው ሄዳለች እውነትሽን ነው አዎ መድብል የቱ ነው ምን ነው ናፈኩሽ አረን አልወጣኝም ያው መንገድ ላይ ያለ ስለመሰለኝ ነው አይ ሴቶች መቼም እጃሰቱም አይደል ምን አሻው ደግሞ ይሄው አልናፈከኝም ይያልሽ አይ ግን መቼ ነው የምንገናኘው እንግዲህ እህትሽ ስትፈቅድ ነው ችግር የለውም ትፈቅዳለች በጣም ጥሩ እንገናኛለና በቅርብ ግን ምንድነው የምትወደው ነገር ስጦታ ልትሰጪኝ ነው አይ ሳላቅ እንዳላስቀይምህ የምትወደውን ባቅ ደስ ይለኛል እኔም ወደው ፍትህን ነው ፍትሃዊ ሰው ወዳለሁ እና ተጨማሪ ደግሞ የሚያምነኝን ሰው ፍትሃዊ ሰው ምን አይነት ነው አራት ዳቦ መንገድ ላይ ይዞ እየሄደ አንዲት ልጅ ብትጠይቀው ሁለቱን የሚሰጥ ሰው ማለት ነው ፍትህ የሚባለው እሱ ነው ትንሹ ፍትህ የሚጀምረው ከዚህ ነው ላንቺ ተርፎሽ የምትወረውሪው ዳቦ ለሌሎች የሚናፈቅ ነው ስለዚህ ካልሰጥሻቸው ፍትህ ይጓደላል ማለት ነው እና ለዚህ ነው ብዙ ዘመን እስር ቤት ያሳለፍከው በትክክል ሀቅን ወዳታለሁ ግን የሚያሳዝነው ይቺ ምድር ለሀቀኞች መኖሪያ የሰራችላቸው እስር ቤት ውስጥ ነው ንግግርህ ግን ይከብዳል ችግር የለውም እናቀለዋለን ሰሞኑን እንገናኛለን ይፍራታ የመጨረሻ ማለት አድራለሁ ነው ወይስ እመለሳለሁ ብላሽ ይወጣችሁ አይ እመለሳለሁ ነው ያለችው በጣም አሪፍ በቃ ይፍራታ እንገናኛለን እሺ ቻው ምን አለበት መብለን ደስ ቢላል ምንም ደስ የሚል ነገር የለም የት እንደነበርሽ ምን እናጋጠመሽ በስርዓት ካነገርሽ ምንም እናደርገው ነገር የለም ይደጣ እሺ ምን ልንገር የት ነበርሽ ምን ስታደርጊ ነበር በቃ በእናትህ ዝና አንተ ስለራስህ አይደል የምታስበው አንተ ጋር የሚያገናኘው ነገር ምንም የለም እየዋሸሽ ከሆነ ማለት ምን ሊፈጠር እንደሚችል አልነግርሽ ችግር የለውም ዝና መስማት የምትፈልገውን እነግርሃለሁ አሁን ግን በቃ ዝም ብለን ዘና እንበል በቃ እሺ እርግጠኛ ነሽ ከኔ ጋር አይገናኝም አዎ መድብል የተባለ ሰውዬ እንደ ጥላ ከእግሬ ስር እየተከታተለኝ ነው ፈራህ እንዴ ጅል አንቺ ቆይ ምንድነው ስርዓት የለሽም እንዴ ስለኔ ሁሉ ጊዜ በየቀኑ አንቺ መንገር አለብኝ እንዴ
እሺ በቃ ይቅርታ። አሁን እንጠጣ። ቺርስ። ዝም ብለሽ ጠጣ። የምትናገሪው ነገር አስተካክል። ግን ባይሰክርስ? ካልሰከረ ሌላ ፕላን ቢ እናስባለን። ማለት ልመቶ ነው? አይዞህ ይሰክራል። አንዴ እንዲሰክር አድርጌ አጠናግረዋለሁ። እዛ መስከሩ አይቀር። በጣም ጥሩ። መጀመሪያ ግን እንዲሰክር መጸለይ ያለብን። ይሰክራል። ለማለት ስለሌላ በደንብ አድርጋ እንድታወራውና እንድታበሳጨው ነግሬያታለሁ። ስለዚህ ይሰክራል ማለት ነው። በነገራችን ላይ መድብል ይህ ሆኖ ላይሳካ ስለሚችል ሌላ ፕላን መያዝ አለብን። ምን ይፈጠራል ብለው ሌላ አማራጭ ምን ይዘው? ምናልባት ማህሌት ብትከዳንስ? አታደርገው። እሷ ዛሬ ከከዳችው ሞገስ ማኔ የሆነ ሰው ይሞታል። ለነገሩ ብር ስለምትወድና ቀሪ ብር ስላላት አታደርገው። ያም ቢሆን ግን ፕላን ማድረግ አለብን። ሞገስ ችግር የለውም። በዚህ ጉዳይ እዛው ነገሩ ሲከሰት እዛው እንወስናለን። መኪና እንዲህ ነው ይዛለች ወይስ ይዘው ይሁን? አይ እሷ አላስኩት ነው ያለች። እሱን አላውቅም። በጣም አሪፍ። እንግዲህ የምሳሌና የብሩክ አምላክ ይርዳን። አሜን ይርዳን። እንግዲህ ሞገስ ቀበቶን ጠበቅ አድርግ። ምን ሊፈጠር እንደሚችል አላውቅም። ራሳችንን በደንብ ማዘጋጀት አለብን። ኧረ እባክህ ቀስ ያልክ ጠጣ። ቦሌ እንጠጣልሽ ነው አይደል? እንደዚህ የምትይ እንዳለ ሁሉንም የቤቱን እንደዚህ እንጠጣ። አይ እንደዛ ሳይሆን በቃ ደስ ስለሚለኝ ነው አይደለ? ምክንያቱም ስሰክር ቆንጆ መስለሽ ስለምትታይ ነው። አይ እሱ ብቻ አይደለም። ስትጠጣ ጨዋታ አይጠፋብህም። ጨዋታ ደስ ይላል። ለዛ ነው። አቤት አቤት አይደል? አቤት ኦጎጉን እኮ ይዘሽ። ለማንኛውም ሂሳብ ዛሬ እኔ የምከፍለው ብለሻል አይደል? እሷን ጠሪና እንደባለፈው አሸቡጂ ዝጊና እንጣ። እሺ እሺ እከፍላለሁ። ጠጣ። አይ